እኔ አንተን ደግሞ አልቀበልም። በግል አንተ የምታወራውን አልቀበልም። እኔ አንተን የምቀበል በቤተ ክርስቲያን ህይወት ውስጥ የሚነገርን እውነት ካወራኸኝ ብቻ ነው እንጂ አንድ ሚኪያስ አበራ የሚባል ሰው መጥቶ እንደዚህ ነው ብሎ ሲያወራኝ አልቀበልም። ግዴታ ሪፈረንስ ማምጣት አለብህ፣ አውቶሪቲ ማምጣት አለብህ። ስለዚህ አንተ ደግሞ ለተናገርከው ነገር አውቶሪቲ ያመጣው ራስህን ስለሆነ I have no burden to accept you። ራስህን አይደለም እኔ መጽሐፍ ቅዱስ ጠቅሼ ነው እንዲህ ብዬ እኮ እንዳንተ ያለ ማን ነው? እንዳምነህ እንደኔ ማንም አይበል። በቃ ስለዚህ ምዕመናን እየተመለሳላችሁ ነው አይደለ? በቃ እሱ ነው ዋናው ፖይንት። ስለዚህ ኤፌሶን ላይ እንመለስ። አማን ምን እያለን ያለው መንፈስ ቅዱስን በጊዜ የሚገድብ ቆሟል የሚሉ አምላክን ለማቆም የተነሳ አታርግ። እንደሱ ሚኬ እንደሱ አታርግ ብሮ ሪዘነብል ሆነን ነው። አምላክን ማቆም ይቻላል እንዴ ብራዘር? እኔ አምላክን ካቆምኩ ማለት ነው መንፈስ ቅዱስን እኔ ማቆም ከቻልኩ እኔ ነኝ አምላክ ማለት እኮ ነው። ማቆም ከቻልኩ ይዝና ሶብሬ ከአምላክ ጋር አይገናኝም እኮ። ስለዚህ እንደዚህ እናርቅ። አቤ ላይ አንዴ ሚውተር እንደዚህ ብሮ አሁን እኮ እዚህ ቁጭ ብለህ እኮ ጆን የሚያምነውን እየመታ ነው። እዚህ ቁጭ ብለህ እኮ ሌሎች ጴንጤኮስታል የሚያምኑትን እየመታ ነው። እሱ ችግር የለውም። ሚኪ ምን እያደረክ እንዳለ ለአማን ሪሶርስ መረጃ ማቅረብ ፈልጋለሁ። ጂሚ ፕሮፌት ጋር ጨርሱ። ሶቨሬን ታቀርብልኛለህ። ሁላችሁም አትክፈቱ እንጂ ጆ አንተም አትክፈት። ሚኪ ጋር አንድ ጥያቄ ብቻ ነው ያለችኝ። ብቻዬን ተራ በተራ እኔ ከአንተ ጋር ላወራ ነው የገባሁት ሚኪ። እሺ እንደዚህ እናርግ። ምዕመናን እያወራን ያለነው እኔ ሚኪያስ አበራ ወንድማችን ሚኪያስ አበራ እያወራ ያለውን ነገር ስለሚያምን እንደዛም ስለሚረዳ አልዳነም ብዬ አላምንም። ኦኬ አልዳነም ብዬ አላምንም። ሂዝ ማይ ብራዘር ኢን ክራይስት። ስለ ድነት እኮ አይደለም ሲጀመር በቃ እሱን እኮ ነው። ስለዚህ እሱ ካልሆነ ድነት ከሆነ ተው ይሄንን ጨርስና እንዴት ዳን የሚለው ካንተ ጋር ነው። እንደሱ ከሆነ እኔ እኮ ፍሬም ልሰራ እኮ ነው ሚኪ። ስለዚህ ትልቁ ነገራችን ሳሊቬሽን እናውራ ካንተ ጋር። እሺ እናወራለን፣ ችግር የለውም። ስለዚህ ከድነታችን የሚበልጥብን ነገር ከሌለ ቀጥሎ ያለው ነገር ሁሉ ሰከንደሪ ነው አይደል? ሰከንደሪ ኢሹ ላይ ደግሞ እያወራን ከሆነ እንትን ወደ ጎን አታውራ፣ አዶሚኒየምም አታውራ፣ የእገሌን እየመታ ነው ማትበል፣ እንትናን አፈረስኮ ማትበል። ሪዘነብል የሆነ ነገር ሎጂካል የሆነ ነገር ብቻ አውራ ስታወራ ማለት ነው። እኔ እናንተ እዚህ ላይ ቆመን እኔ እናንተ መንግስት ሰማያት የምንገናኝ ሰዎች ነን። ዞሮ እዚህ ጋር የምንጨቃጨቅ ሰዎች የምንገናኝ ሰዎች ነን። ስለዚህ ያመነው እምነት የምር the most accurate የሆነው እምነት የትኛው ነው የሚለውን ነው ቼክ እያደረግን ያለ ነው እንጂ እዚህ ነገር ላይ ቆመን እገሌ ጠፍቷል እገሌ is miserable ምናምን እያልን አይደለም። ስለዚህ ማስረጃ ተጠይቀን ከሆነ ካለ አለ ከሌለ የለም። አሁን ስላላመጣ ስተት ነህም አይደለም ባይዘው አጥታውን ምን ማለት አለበት መሰለህ? አንተም ማድረግ አለበት መሰለህ? በቃ አንተ አስተኛ ነህ እያልክ ኦፌንድ አድርግ ባይዘው መብት ነው። ማንን ለምን ላለው ነው አንደኛ ስታወራም አይወለ ነብይ ብዬ ስለመጣው ነብይ ለምበረ ስለመጣምን ሐስተኛ እያልከኝ አውራኝ ችግር የለውም። ጀስት አይደለም። አሁን ለምሳሌ እዚህ ሚዲያ ላይ እኮ ዶክተር እገሌ እያሉ የሚመጡ ሰዎች አሉ። ዶክተር ያልሆኑ ዶክተር ባለፈበት አልፎ ማያውቁ ሰዎች። ስለዚህ እኔ ምን ዶክተር እገሌ ብለው ስለመጣ ዶክተር ነህ አይደለም እያልኩ ለምን እከራከራለሁ? አያሳስብም እኮ እሱ። ስለዚህ አንተ ነብይ እገሌ ብለህና ችግር የለውም። ግን እኔ ነብይነት የሚለውን ነገር ስለሆነ አሁን ሐሳብ እኔ ጠይቁ አይደል? ጠይቁ ጥያቄ እኮ መልሰልኛል። እኔ በቃኛው መልሰልኛል። እሺ እዚህ በላይ ማውራት ገና ኤፌሶንን መጨረስን 2 እና 3 ነው። በቃ ይቅርብኝ፣ ጥያቄ ይቅርብኝ። እንደው ተውኩት፣ እኔ ተውኩት። ጂሚ ቀጥል። ለምን የተናደድከው ሚኪ? ሙሌ ቆያን በፒስ ያወራችሁ ቆይታችሁ መሀል ላይ ተናደድክ። ሙሌ ሰማው ዋጀን ሰጠውት ግን እንደዚህ ይቻላል እንዴ? ግን እኔ የሚል ነገር ይቻላል። ጆይ ልታወራ ፈልገ ነው? እድል ስጠኛ ነው። እሺ ማለት ፖላይትሊ በፍቅር ወንድማማቾች እያወራ እየታወቀ ማለት እንደ ቤተክርስቲያን እኮ እንደ ቤተክርስቲያን እንደ አማንም ሆነ አቤል አቡናም እንዳለው የሚያምኑ ቤተክርስቲያናት አሉ። ደግሞ ነብይ አለ ብለው የሚያምኑ ቤተክርስቲያናት አሉ። አንዱ በአንዱ ኦፌንድ ግን አይሆንም። እዚህ ጋር መተን ኦፌንድ መሆን የለብንም።
አማን እንደዛ ማመኑ እሱን ሐሰተኛ ያስብለውም፣ አንተ እንደዛ ማመን ሐሰተኛ ያስብልም ከተባለ ዋናው ፒላር የሆነው ነገራችን መዳንና የእግዚአብሔር ቃል ካለ ከዛ መናደድ የለብንም እርስ በርሳችን። ይህንን አስቡ፣ ይህንን እንትን በሉ። ለምሳሌ እኔ እንደውም ቅድም አማን ሲጠይቅ የነበረ ጥያቄ አማንንም እንደገና ቤተክርስቲያንም አንዳንድ ሰዎችም ጠይቅ ያለው ጥያቄ የሚፈጥርብኝ ነገር ለምሳሌ የነብይነት ጸጋ አለ ብዬ 100% አምናለሁ እኔ መጽሐፍ ቅዱስ ላይ ስላለ ማለት ነው። ቆሟል አቋርጧል ብዬ አላምንም። ይሄ የእምነቴ ነው። አማን ደግሞ አይ በቃ ብሎ ሊያምን ይችላል። ስላመነ አያናደኝም። የኔንም እምነት እሱን አያናደው። ግን ጥያቄ ፈርስት ሴንቸሪ ላይ ነቢያት ይሾሙ ነበረ? ሐዋርያቶቹን ኢየሱስ ሾሟቸዋል። ኦፍኮርስ ሽማግሌዎችን መሪዎችን ይሾሙ ነበር እንጂ እስኪ ሲላስንም ይሁዳንም አጋቦስንም ነቢይ ብለው የሾሙበት ማስረጃ ይኖራቸዋል? ያ ራሱ ቤተክርስቲያን ስትሾም አሁን ላይ ያለችው ቤተክርስቲያን ነቢይ የምትሾመው ራሷ ነች የምትሾመው ለዛ ነገር እውቀት የምትሰጠው እንጂ ከዛ ከመዘዝ ነው ከመጽሐፍ ቅዱስ ራሱ የነቢያት ሹመት አልነበረም። መጀመሪያም ነበሩ ነቢያት እንጂ እንደገና ነቢይ የሆነ የሚመስለው ቢኖር ማንም ሰው እንዲና እንዲህ ብሎ መጽሐፍ ቅዱስ ላይ ይጽፍልናል እንጂ ሹመቱ አልነበረም። ይሄ ለእኔ ጥያቄ ስለሆነ አማን ምናልባት ካወቅ ንገረኝ። ሹመቱ ነበረ? ፈርስት ሴንቸሪ ላይ ነቢያት ይሾሙ ነበር? አማን ወፍ የለም። ከፈርስት ሴንቸሪ በኋላ እስከ 1906 ድረስ ወፍ የለም። ማንም ተሾሞ አያውቅም ነቢይ ተብሎ። ከዛ በኋላ ነው የመጣው። አይደለም ፈርስት ሴንቸሪ ራሱ ሐዋርያቶች ነቢያት ሾመዋል? ከሽማግሌዎች ከዲያቆናት ውጭ ሾመዋል? ነቢያት አሉ የሚለው አለ፣ ግን በአፖስቶሎቹ ነው ቀጥታ የተሾሙት ምናምን የሚል ሪፈራንስ የለውም። ባይብል ላይ ያለውን አሁን የሚለውን ሶቨሪን ወይ ቀጥታ ከአንተ ጋር ልቀጥል መሰለኝ። መሀል ላይ በጣም እንትን ሆናል። ሶቨሪን አትግባ መሀል ላይ። ለእኔ ጥያቄ የሆነው አማንዬ ምን መሰለ የለ የቸርች የምጠይቀው ሰው ነው። ሹመት የሚለው ነገር ጥያቄ ይፈጥራል። ሳነብ መጽሐፍ ቅዱስ ላይ ሐዋርያቶችም አልሾሙ በታሪክ ውስጥ ማንበበንም አናገኝም። ነቢያቶችን ሲሾሙ ሳይሆን እንዳሉና አብረዋቸው ወንጌል እንደሚሰብኩ እንደሚያስተምሩ፣ እንደሚያገለግሉና ደግሞ ሰው ማንም ነቢይ የሆነ ቢመስለው የትንቢት መንፈስ አንዱ ሲገለጥ አንዱ ጸጥ ይበል የሚሉት አሉ። ጸጋው እንዳለ ይነግርሃል እንጂ ሹመት አልነበረም። በሐዋርያት መካከልም ሽማግሌዎችን ከመሾም ውጭ ዲያቆናትን ከመሾም ውጭ ትእዛዝ ራሱ ሲሰጥ አታይም። ለምሳሌ ጢሞቴዎስን ሹም ሲለው ሽማግሌዎችን እንዲሾም ዲያቆናት እንዲሾሙ ይነግራቸዋል ጳውሎስ። ሹመት እንዴት ማን ለምን አንድም ቦታ ላይ ነቢያቶችን ግን ሐዋርያቶችም አልሾሙም። የነቢያት ሹመት የሚባል አልነበረም። ይሄም አሁን ላይ ያለ የቤተ ክርስቲያን አሰራር ነው እንጂ ፈርስት ሴንቸሪም የለም፣ ሰከንድ ሴንቸሪ ሳይሆን ፈርስት ላይም የለም። ምናልባት ካለ ኤፌሶን ምዕራፍ 4 ላይ ያለው የቤተ ክርስቲያን ስጦታ የተሰጠበትን ምዕራፍ የሚጠቅሰው ሀሳብ አንዳንዶችን ነቢያት፣ ሌሎችን ሐዋርያት፣ ሌሎችን አስተማሪዎች፣ መጋቢዎች አድርጎ ለቤተ ክርስቲያን ሰጠ ይላል። እግዚአብሔር ነው ለቤተ ክርስቲያን ሰዎቹን አድርጎ የሚሰጣቸው። ቤተ ክርስቲያን በዚህ መካከል ላይ እነዚህ ሰዎች ከእግዚአብሔር ይህን ሆነው ተቀብያለሁ ብላ አፕሩቭ የምታደርግበት የራሷ መንገድ ሊኖር የሚችልበት ሁኔታ ሊኖር ይችላል ብዬ አምናለሁ። የእኔን እምነት ነው ብላችሁ እንጂ ቤተክርስቲያን እዛ ጋ ያለው ላይ ማለት ነው። አቤላ እዛ ጋ ያለው ላይ እኛ አርጊው የምናደርገው እንዴት ነው? ስጦታው ሳይሆን እዛ ጋ ያለው ኢቨን ግለሰቦቹ ናቸው ስጦታ። እዛ ጋ ፐርሶኖቹ ናቸው ስጦታ ተብሎ ነው የሚቀመጡት። ሰዎቹ ናቸው ስጦታ እንጂ ጊፍቶቹን አይደለም እየዘረዘረ ያለው። ጊፍቶቹማ ሮሜ ላይ እና ቆሮንቶስ ላይ ሮሜ 12 ላይ እና ቆሮንቶስ ላይ ነው ጎን ለጎን የሚቀመጡት። እዛ ጋር ግለሰቦቹ ናቸው ኢቨን አዘ ጊፍት አደረገ ሜርደም የሚል ነው ያለው። አደረጋቸው እዛ ቦታ ላይ አስቀመጣቸው። ማንን ሲባል ፓርቲኩላር ግለሰቦች ነው የሚጠቅሰው። ሲጠቅስ ነው ደን ግለሰቦቹ ደግሞ ከስጦታው ጋር ነው የሚመጡት። እሱ ጭቅጭቅ የለውም። ግን ስፔሲፊካሊ ሮሜ ኤፌሶን 4 ላይ ያለው ግለሰቦችን አደረገ የሚል ነው። ሶ አሁን እንትኑ ቻሌንጅ የሚያደርገው ሞደርን ዴይ አፖስትልና ፕሮፌት ክሌም ለሚያደርጉ ሰዎች ችግር የሚሆነው ምንድን ነው? ኤፌሶ ምዕራፍ 2 እና 3 ላይ ቆመን ያንን ኤግዚጂሲስ ስንሰራ በምንም ታምር በዚህ ዘመን ያሉ ሰዎች ያንን ክፍል ሰፊስ በሚያደርግ መልኩ ራሳቸውን አፖስትልና ፕሮፌት አድርጎ ሊያስገቡ አይችሉም ነው እኛ አይችሉም። ለምን? መሰረት ናቸው ካለ በኋላ ህንፃው ተገጣጥሞ ያድጋል ነው የሚለው።
ስለዚህ የህንፃው መሰረት ሐዋርያትና ነቢያት ናቸው፣ እነሱ ያስቀመጡት ዶግማቲክ የሆነ እውነት ነው ካለ በኋላ በዛ ነገር ላይ እንዴት እንደሚታነጽ ተጠንቀቁ ነው የሚለው። እንዴት እየታነጸ እንደሚቀጥል ተጠንቀቁ ነው እንጂ የሚለው ሐዋርያትና ነቢያትን እየደራረባችሁ እንዴት እንደሚሄዱ ተጠንቀቁ አይልም። ዳስ ዋይ መጽሐፍ ቅዱስ ላይ ነቢያት ሲሾሙ ማታዩት፣ ሐዋርያትም ሲሾሙ ማታዩት። ሐዋርያት መሾም ቢኖርባቸው ኖሮ ጢሞቴዎስ ነበር መጀመሪያ የጳውሎስ ተከታይ ሆኖ መሾም የነበረበት። ጢሞቴዎስን ራሱ የወንጌል አገልጋይ ይለዋል እንጂ ሐዋርያ አይለውም። ሐዋርያም ነው ተብሎ ለጢሞቴዎስ አይነገርለትም። ባይዞ ሚኪያስ ጢሞቴዎስ ሐዋርያ ነው። ያ አንድ ጥቅስ ልስጥር። አንደኛ ተሰሎንቄ ምዕራፍ ሐዋርያ መሆኑን ጢሞቴዎስ ሐዋርያ መሆኑን ጳውሎስ ራሱ ነው ኮንፈርም የሚያደርግለት። እሺ እዚህ አንደኛ ተሰሎንቄ ምዕራፍ 1 ቁጥር 1 ላይ እንደዚህ ይላል፣ ከጳውሎስ ሲላስና ከጢሞቴዎስ ከእግዚአብሔርና የጌታም የኢየሱስ ክርስቶስ ለሆኑት ለተሰሎንቄ ሰዎች ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይሁን ይላል። ተሰሎንቄ ሲጻፍ አብረውት እነማን ነበሩ? ሲላስና ጢሞቴዎስ። ይሄን ኢንትሮዳክሽን ሰላምታ የተናገሩ። ከጳውሎስ ጋር ማን አለ? ጢሞቴዎስና ሲላስ አለ። እሺ እዛው አንድ ምዕራፍ ዘለለበልና ምዕራፍ 2 ቁጥር 6 ላይ ሄድልኝ። አንደኛ ተሰሎንቄ ምዕራፍ 2 ቁጥር 6 እንደዚህ ይላል፣ ከእናንተም ሆነ ይላል ከሌሎች ከማንም ከሰው የሚገኝ ክብር አልፈለግንም። የክርስቶስ በጣም እዚህ ጋር ሜንሽን ማድረግ የክርስቶስ ሐዋርያት። ጳውሎስ ብቻውን ሐዋርያ ለማለት ቢፈልግ ስለ ራሱ ያወራ ነበር። ከእናንተ የክርስቶስ ሐዋርያት እንደ መሆናችን መሆኔ አይደለም እንደ መሆናችን መጠን ሸክም በሆንባችሁ ነበር ይላል። ስለነማን ያወራ ነው? ሲላስና ጢሞቴዎስ ሐዋርያት የሚል መጠሪያ በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 6 ላይ ሲያገኙ ታያለህ። ይሄን እንዴት ትላለህ አንተ? በጣም ቀላል ነው መልሱ። ሲላስና ሌሎችን እነሱን ጨምሬ ነው ሐዋርያ እያልኩ ነው የሚል አርጊመንት እዛ ቦታ ላይ ሊቀርብ አይችልም። ሊቀርብ የማይችልበት ትልቁ ምክንያት ለምሳሌ ከሐዋርያት እንደ ምን የመሆን ይላል አንደኛ ቆሮንቶስ ምዕራፍ 15 ላይ እንደ ጭንጋፍ የመሆን ይላል። ሐዋርያት ብሎ ሲጠራ ማንን ነው ሲል ቀድሞ ለ12ቱ ታየ አይደለ? 12ቱን ጠቅሶ መጣና ከዛ ለኬፋ ታየ፣ ከዛ እንደ ጭንጋፍ ለመሆን ለእኔ ታየ። ስለዚህ ሐዋርያት ብሎ ጳውሎስ ሲያስብ አስቀድሞ ታያቸው የሚላቸውን እነሱን ነው እያሰበ የሚያወራው። የትኛውም ክፍል ላይ ያወራ፣ ፊልጵስዩስ ላይ የሚያወራ፣ ቆላስይስ ላይ የሚያወራው ለምሳሌ ገላትያ ላይ ይመጣና ከሐዋርያት እንደ አምድ የሚታዩትን ቀድሜ እጅ አገኘኋቸው ነው የሚለው አይደለ? ከአረቢያ መልስ ማለት ነው። ከአረብ መልስ ከነበረበት 14 ዓመት ከቆየበት በኋላ ሲመጣ እነዛን እንደ አማድ የሚታዩትን አየኋቸው ነው የሚለው። ስለዚህ እሱ ያንን ሜሴጅ ሲናገር ፊልጵስዩስንም ሆነ ገላትያንም ሆነ ሮሜንም ሆነ ሲናገር የሚናገረው ሶል አውቶሪቲ እኔ ብቻ አይደለሁም ከኔ የቀደሙ ሐዋርያት አሉ ነው እያለ ያለው። ኦኬ ዳን ቀድሞ በተናገረበት ቦታ ላይ ቆይ ቀድሜ የጠቀስከውን እሱ ላይ ቆመ ስለሆነ ይሄ አንተ ፐርስፔክቲቭ አንተ ከፍተህ ስለማታነብ እኔ ከፍቼ አነብልሃለሁ። ምንድን ከፍቼ ማለት ነው? የኢቫንጀሊካል ኮሜንተሪዎችን ኮሜንተሪው ማን የጻፈው? ኮሜንት ያደረጉት ይኸውልህ እኮ ኮሜንት ያደረጉት ብሮ ቀስበል አንተ ከኔ ባሰ ተረጋግተህ ተዋማን ተው። ይህን ክፍል በመንፈስ ቅዱስ አንተ በሄድክበት ጢሞቴዎስን ሐዋርያ ለማድረግ በሄድክበት መንገድ አንደኛ ቆሮንቶስ ሐዋርያነትም ሳስብ እኔ ሳስተምር 4 አይነት ሐዋርያነት አለ ብዬ ነው የማስበው። እሱም ማብራራት ይችላል። እሱ ቆይ ታብራራለናለህ። እዚያው አንተው የሄድክበትን ተመሳሳይ መንገድ ሄድና አንድ ጥያቄ ልጠይቅህ። አንዴ ተመሳሳይ ጥያቄ ልጠይቅህ። አንደኛ ቆሮንቶስ ምዕራፍ 1 ያንን አንረሳውም። አንተ የጀመርከውን የጢሞቴዎስ አይረሳም፣ ግን ተመሳሳዩን ነገር እናምጣ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 1 ላይ ሰላምታ ይጀምራል። ሐዋርያው ቅዱስ ጳውሎስ እንደዚህ ይላል። ሶሪ ሞባይል ስለሚዘጋ ነው። ቶሎ አንብበው አንተም። በእግዚአብሔር ፈቃድ የኢየሱስ ክርስቶስ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 1 በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ወንድሙም ሶስቴንስ። ይሄ ሰላምታው ነው። በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት ብሎ ሰላምታ ያቀርብና ወደዚህን ሶስቴንስን እንዳትረሳው። ሶስቴንስ የሚባል ሰው እየጠቅሳል። ምዕራፍ 4 ላይ ይሄድና ቁጥር 10 ላይ
እንደዚህ ይላል፣ እኛ ስለ ክርስቶስ ሞኞች ነን። ወደ ላይ ለዓለም እኛ ሐዋርያቱ የሚለው ለዓለም ለመላእክት መጫወቻ ሆነናል። እግዚአብሔር እኛን ሐዋርያቱን ሞትን እንደተፈረደባቸው ሰዎች ከሁሉ ይልቅ ኋለኞች እንዳደረገን ይመስለኛል። ስለዚህ ይሄ ሐሳብ ሰላምታ ላይ ያስገባውን ሶስቴንስን የሚመለከት ነው ወይስ ጳውሎስ እኛ ሐዋርያቱን ሲል የበጉን ሐዋርያትን እያካተተ እየተናገረ ነው ያለው? በአገልግሎታቸው ስለሚደርስባቸው መከራ፣ ምጸት ንግግር እየተናገረ ነው ያለው። እስቲ መልስልኛል። እኛ ሲል በሰላምታ ያስገባውን ስምን አካቶ ነው እዚህ ጋር የሚጠቅስ ያለው? ኦኬ እሺ አቡዬ ጥያቄ ገብቶኛል። ሶስቴንስን አካቶ አንደኛ ቆሮንቶስ ምዕራፍ 1 ላይ ያለው ሶስቴንስ ይላል። 4 ላይ የሚለው ሰውየውን አብሮት የነበረውን ሰውዬ ኢንክሉዲንግ እያደረገ ያለው። ወደ ጥያቄ ለምጣ። ወደ አንደኛ ተሰሎንቄ ስመጣ በጣም የሚገርመው የመጀመሪያዎቹ ሐዋርያቶች ናቸው። ይሄንን ፍቺ እንድትፈታ ያደረገ የመጽሐፍ ቅዱሱ አፈታትን በራስ መረዳት ብቻ ላይ የተመሰረተ ነው ወይስ ምንጭ አለ? በዚህ መንገድ የፈታ አባት አለ፣ በዚህ መንገድ ላይ የፈታ ቀደምት ሰዎች አሉ? ወይስ እንደተመቸን መፍታት እንችላለን? እንትን እንደፈለግን እኔ እንደተረዳሁት ብዬ የራሴን ፍቺ ማቆም እችላለሁ መጽሐፍ ቅዱስ ላይ? መጽሐፍ ቅዱስ እኔ የምጠቅሰውን ጥቅስ ጋይዳንስ ይስጠኝ እንጂ እኔ አስተምራለሁ። ነገርኩ እኮ የዘመን ጉዳይ እንጂ እንዳንተ ሰንበዲ ናቸው። እነዛም ሰንበዲ ናቸው፣ ክርስቲያን ናቸው። ከአንተ 1400 ርቀዋሉ፣ 1600 ርቀዋሉ። በቃ ዋቴቨር። ከዛ ውጭ እኮ ምንም የለም። ስማርት ናቸው፣ ቴዎሎጂያንስ ናቸው፣ በጣም ምሁር ናቸው፣ ሊቅ ናቸው፣ እናከብራቸዋለን። ግንስ እንዳንተው በተረዱት ልክ በቃ ተናግረው ኮመንተሪ ጽፈው ያለፉ ናቸው። ስለዚህ በእኔ ዘመን እነሱ ራሱ በመጽሐፍ ቅዱስ ይመዘናሉ ያልኩ ያለ። ስለዚህ የቻርልስ ፋዘርስ እንዳትለኝ ዛሬ ላይ ጄሌ መጽሐፍ ቅዱስ አለ። እነሱንም መዝኜ መቀበሉ ለዛ ነው። አሁን ለመጠየቅ ጥያቄ ሁሉ ቸርች ፋዘርስ እንትን አለለም። ለምንድን ማለት ነው? እሱ ያልደረሰበት መድረስ አለ። አሁን ሉተር ሲነሳ ስለ ዘመነ ፍጻሜ ብቻ ተናገረ። እሱ አያውቀውም። መዳን በጸጋ እንደሆነ የተናገረው ምንድን ነው? ሌላ ምን የሚያውቀው ታሪክ የለም። ስለ ንጥቀት ተናግሯል። ስህተት አትስራ ተናግሯል። ነገረ ፍጻሜ ተናግሯል። ምንም የሚናገር ችግር የለውም። ኦኬ የሆነ ነገር ስትመጣ ሮጠ ችግር የለውም። እሺ ይቅርታ ከሰዓት ቁርጥ ግን ሁሉንም አያውቅም ነበር። ምን ሆነ ነው? በጌታ ስም ምን ሆነ ነው ብሮ? ሜይቢ ሁላችንም እየጠየቅን ስላለ ኦቨር ወልምድ ሆነ ሊሆን ይችላል። ግን የሆነ ቤዝ እኮ አስቀምጠናል አይደለ? ዲስ ኢዝ ፍሬንድሊ ቶክ፣ ፍሬንድሊ ነገር ነው እያወራን ያለ ነው። ሰከንድ ለእኛ ኢቨን ቴዎሎጂ ስኩል ምናልባት ቆይ ሚኬ በቴዎሎጂ ስኩል እንደው አልፈ ከሆነ ስታወራ እንደው የሰማናቸው ነገሮች ዳር ወንደርፉል ባይዘ እነማን ቤት ነው ገብተህ ስታወራ የነበረው ነገር በጣም ወንደርፉል ነው። እና እኔ ስፈልግ ነበር ያገኘሁት፣ የምር ስፈልግ ነበር ያገኘሁት። በቃ አንደርስታንዲንግ ደስ ይላል። በጣም ለቀቅ ያለ አንደርስታንዲንግ ነው ያለ። ስለዚህ እኛ ፍሬሙን እኔ ልበል ኦልሬዲ ፍሬሙን አስቀምጠናል። እኔ እዚህ ላይ ቆሜ አንተን የሆነ ኢርዶ ነው አልልህም እኮ የሆነ ርቀህ ሄደሃል ምናምን እኮ አልልህም። ስለዚህ ከፈለጋችሁ እንደዚህ አድርጉ፣ ከፈለግኩ እኔ እንደዚህ አትበል። እንደሱ በቃ እንትን የሆነ ኖርማል ቃላትን ተጠቀም አትበል። እንደሱ አንተን ቻሌንጅ እያደረግን አንተን የሆነ ኮርነር እያስያዝን አይደለም። እኔ በግሌ እንደዛ አይደለም። አሁን ለምሳሌ ዩ አር ማይ ብራዘር ብሮ፣ ዩ አር ማይ ብራዘር። እዚህ ላይ የተለያየ አቋም ይኑረን፣ የተለያየ አንደርስታንዲንግ ይኑረን፣ ስቲል ዩ አር ማይ ብራዘር ኦኬ። ስለዚህ እዛ ላይ ቆመን እንትን አታርገው። የሆነ ሰብሰብ ብለን መናፍቃን አንተ ላይ ተነሳን አድርገህ እንትን አትበል፣ የሆነ አትመልስ። በቃ ስትረዳን ወይ የሆነ በቃ ያልተረዱ ማየት በሚገባቸው መንገድ ማየት ያልቻሉ በለኝ፣ እንደዛ ችግር የለብኝም። እኔ ማየት በሚገባቸው ልክ ማየት ያልቻሉ የኔን አንደርስታንዲንግ ሌቨል ወይም ያልደረሱ ደርሰውም ቢሆን የሆነ ዲፌር ያደረጉ ከዛ ነገር ላይ የተለዩ ብለህ ብቻ ይህን እንጂ ኮርነር እያስያዝከን አታውራ። እኛም ኮርነር እያደረግን አይደለም። በቃ ዩ አር ማይ ብራዘር ዞሮ ዞሮ ገብተዋል። ስለዚህ አሁን የአንተ አፕሮች ለእኔ ከዚህ በፊት ያየኋቸው ቦታዎች አንተን ያየሁበት ቦታ ላይ የነበረህን ያንን አቅም ነው ማየት እንፈልገው። አሁን እዚህ ጋር ኦኬ፣ ያንን አንደርስታንዲንግ ነው ማየት እንፈልገው።
ተሳስቼም ከሆነ ልመለስ ነው የምፈልገው። ገብቷል? ለምን እዚህ ነገር ላይ ቆመ አንተም ብትሆን አማን አልዳንክም እንደማትለኝ ስለማቅ ማለት ነው። እኔም እዚህ ነገር ላይ ቆሜ በዚህኛው ምክንያቱም ቴዎሎጂ ስኩል ላይ ምን ብለን ነው እኛ የተማርነው? ደስ አር ሰከንደሪ ሌቭል ኢሹዎች ናቸው ተብለን የተማርነው እኛ። ሰከንደሪ ሌቭል ናቸው። እዚህ ላይ ቆመን በቃ እገሌ ጠፍተሃል ውጣ ከዚህ ጥግህን ያዝ አንባባልም የሚል ነው የኔ ፕሮፌሰር ያስተማረኝ። ስለዚህ ፕሮፌሰሬን አክብሬ አንተንም አክብሬ ነው ማወራ። ኦኬ ዩ አር ማይ ብራደር። መንግስተ ሰማያት እኔና አንተ ጎን ለጎን ነው የምንቆመው ሽልማታችንን ለማግኘት። ግን እዚህ ጋር ያለው አንደርስታንዲንጋችን አስጠጋኝ፣ ወደሆነ ቦታ አስጠጋኝ። ተሳስቼም ከሆነ አሳየኝ። ስታሳየኝ ግን ከኪሳ አውጥታ አትንገረኝ ነው በቃ። ከኪሳ አውጥታ ከነገርከኝ አሁን ለምሳሌ አንድ ማን ነው ደምሳሽ የሚባል ሰውዬ አሁን ኬንያ ያለ ሰውዬ ማለት ነው ከጠቅላይ ሚኒስተሩ ጋር እንትን እያለ ነው ያለው፣ ቪዲዮ እየሰራ ነው ያለው ምናምን። በቃ እኔ ልግባ ይቅርታ አድርጉልኝ ምናምን እያለ ነው ያለው እና እሱ አሁን ከግሉ ከኪሱ ነው እያነሳ የሚያወራው። በቃ ሁኔታውን ምናምን እየተመለከተ እዛ ነገር ላይ ቆሞ ነው የሚያወራውን ነገር ሁሉ የሚያወራው። በእኛ ሃይማኖት ይፈቀዳል፣ በእኛ ሃይማኖት አይፈቀድም የሚል ነገር ገና ዶክትሪኖችን እየገነባ ስለሆነ ማለት ነው። ሶ እኛ ግን እያወራን ያለ ነው ኦልሬዲ መሰረቱ ሌድ ዳውን ሆኗል። ኦኬ አስተምሮ ተቀምጧል። ደን ያንን አንደርስታንዲንግ ደግሞ በቤተ ክርስቲያን ህይወት ውስጥ እናውቀዋለን ለ2000 ዓመት። ድንገት አይደለም እኛ እጅ ላይ ደረሰው። ትላንት ወዲያ አይደለም የተቀበልነው። አዙዛ ስትሪት ላይ አይደለም የተቀበልነው። እነ ቻርልስ ፋራም አይደለም ኦኬ፣ እነ ሲሞን አይደለም የሰጡን። እናውቀዋለን። ኦኬ ኢቨን ሉተር አይደለም የሰጠን። ኢቨን ካልቪን አይደለም የሰጠን። ከካልቪን ወደ ኋላ ነው የምንሄደው። ኦኬ እኔ ካልቪን ጋር ዲዛግሪ ማድረግበት አለ። እኔ ካልቪኒስት ምናምን ተብዬ ነው የምጠራው ስጠራ። ኢቨን ካልቪን ጋር ዲዛግሪ ማድረግበት አለ። ለምን? ፋይናል አውቶሪቲ ካልቪን ስላልሆነ። ኦኬ ፋይናል አውቶሪቲ የመጨረሻ የማይሳሳት ማን ነው? መጽሐፍ ቅዱስ ነው። እውነት ነው። ግን ምን እናደርጋለን ሲባል መጽሐፍ ቅዱስን ቁጭ አድርገን ስናወራ ሶላ ስክሪፕቸራ ማለት ያ ስለሆነ ስናወራ የሆነ ክፍል ላይ አንተ የምታመጣው ክፍል ላይ እኔ ኢንተርፕሬት የማደርግበት መንገድ አለ፣ አንተ ኢንተርፕሬት የምታደርግበት መንገድ አለ። ኦኬ ስለዚህ በቃ እኔ እንደዚህ ነው የተረዳሁትና እንደዚህ ተቀበለው ሳይሆን ያንተን አርጊውመንት ሞር የሚያጠነክረው አይቼዋለሁ እኔ እንደዚህ ነው አንተ አለመቀበል መብት ነው ሳይሆን እኔ ይሄ የምቀበልበት እውነት ቸርች ህይወት ውስጥ አለ፣ የቤተ ክርስቲያን ህይወት ውስጥ ያለ ነው፣ ሲታመን የነበረ ነው፣ ቀጥሎ የመጣ ነው፣ እጄ ላይ የደረሰ ነው የሚለውን ነገር ነው ከአንተ መስማት ፈልገው። አለዚያ ምንድን ነው የሚሆነው? በቃ ልክ እንደ ነቢይ ደምሳሽ ነው የሚሆነው ማለት ነው። በቃ የሆነ ከኪሱ ያወጣል ተቀበሉ ተቀበሉ ምናምን እያለ እንዳለ ነው ማስበው ነው። እንደዛ እንዳይሆን አዘ ብራዘርስ ነው የምናወራው ስናወራ። ኦኬ ደን ከዚህ በኋላ ያለህን አገልግሎትም ሌሎችም እንዲቀበሉልህ ማለት ነው። ኦኬ ምንም ነው ችግር የሌለብኝ ወጥተህ ወንጌልን በማስተማር ወጥተህ ከወንድሞች ጋር ህብረት በማድረግ ምንም ነው ችግር የሌለብኝ እኔ ፐርሰናሊ እኔን ከሆነ የምጠይቀኝ ማለት ነው። ግን ምንድነው መሆን ያለበት ሲባል ክርስቲያኒቲን ከሆነ እያወራን ያለ ነው እምነትን ከሆነ ኦልሬዲ የተጣለ መሰረትን ደን እዛ መሰረት ላይ ማን እንዴት እንደሚገነባ ይጠንቀቅ ጳውሎስ ያለውን እሱን ከሆነ እያወራን ያለ ነው። ቀስ ብለን ተጠንቅቀን እንዴት እየገነባን እንዳለ ነው ማውራት ያለብን ነው። እንዴት ማውራት ያለብን እንደዛ ነው እና ጀስት ዶንት ቢ ዲፌንሲቭ። ሜይቢ ከ5-6 ሰዎች ወደ አንተ ብቻ ስለሆነ ጥያቄው እየመጣ ያለው አይ ኖ ዳትስ ኦቨርዌልሚንግ እና ኤክሴሲቭ እንደሚሆን አውቃለሁ። ኦኬ በቃ እንዲህ ጫና ሲበዛ ምናልባት ቅድም ያወራው ላደግሞ ትችላለህ ከዛ ከዚህ ሲበዛ ኦኬ ስለዚህ መሆን ያለበት ምናልባት ሌሎች ወንድሞች ቀጥሉ። እኔ ጥያቄዎችን ኦልሬዲ ስለመለሰ ያ ሌሎች እናንተ እንዳንደራረግ እኔ የምጠይቁ ሰዎች ቁጭ ብዬ እጠብቃቸዋለሁ። ኦኬ እሺ ለፕሮፌት ስሟ ሙሉ ስለማይታይ ሪቫይቫል ምናምን ይላል። ጂሚ ያልቀድማትም እንደ እሷን ቨርጂ ይቀድማል። አይ ቲንክ እኔ እቀድማለሁ። እሺ ቀጥል። እኔ አቤል ነው እንደው አስደንግጦኝ ያስገባኝ። በርግጥ እኔ እንኳን እንድታግዘው ነው ማለት ታይትላቸው ተመሳሳይም ስለሆነ ብዙም ማይራራቅም አይዲያቸው ብዬ ስላሰብኩኝ ነው። ቀጥል ወንድምነት። የአቤል የተናገረው ላይ ነው ትንሽ የአቤልን አቋም በኋላ ቢነግረኝ ደስ ይላል። አልመሰለኝም እንደዛና ኮሜንት ጽፌ ነበር። አቤልን ብዙ አማንን አውቃለሁ እንደዛ እንትን እንደሚል አንዴ አውርቼው ነበር። ኤኒዌይ በግልጽ አድርጎ እንትን ሚኪ ይሰማል? ሰላም ነው ሚኪ? ፕሮፍ አለን ያ እንታወቃለን ከሱ ጋር
በግልጽ ሚኪም ባለፈውም አሁንም ላይ በግልጽ የተናገረው ነገር አለ። ከመጽሐፍ ቅዱስ ጋር ትንሽ ትዊስ ሲሆንም ስላየው ነው በግልጽ የተናገረ ያለው። ካኖኒካል አይደለም፣ የመጽሐፍ ቅዱስ ስክሪፕቸሩንም የሚተካ አይነት አይደለም። ኢንፋሊብል ይሄኛው የምንነጋገረው እንደዚህ አይነት ሬቨሌሽን አይደለም እያለ በግልጽ ተናግሯል። ምን አይነት ፕሮፌሲ እንደሆነ የኒው ቴስትመንት ፕሮፌሲዎችን የተናገረ ነው ከመጽሐፍ ቅዱስም ከምንም አድርገው እና ኤርሊ ቸርች ፋዘሮች አማን ትንሽ ሲናገር የነበረው ከአፖስቶሊክም ጀምሮ እስከ ኤርሊ ቸርች ፋዘር በሂስትሪ የሌለ ነው የሚል ክሌም ሉተራኖችም አንዴ ሲያነሱ ሰምቻለሁ። በጣም ምን አይነት ክሌም እንደሆነ አላውቅም። ትክክልና አግባብ ነው ብዬ አላስብም። መረጃ ከፈለገ አማንም ላቀርብለት እችላለሁ። አሁን ከኤርሊዎችም ከአፖስቶሊክ ቸርች ፋዘሮችም ከነሱ በኋላም ያሉትን መጥቀስ እንችላለን በደንብ። በቸርች አባቶች ፕሮፌሲ ኦርዲኔሽን አለ ወይ ሹመት አለ ወይ ከሆነ የጊፍቶች ብዙ ጊፍቶች ላይ እንደ ኦፊስ እንደ ኦርዲኔሽን አናይም፣ መጽሐፍ ቅዱስ ላይም አናይም። ኢቨን ወንጌላዊም እነ ፊሊፕም ቀጥሎ ነው ሪኮግኒሽን ነው የሚደረገው፣ ቀጥሎ ሪኮግናይዝ የሚደረገው። ነቢያቶችንም ነቢያት ብሎ ሲጠሩ የነበረው ኦርዲኔሽን ምናምን ኖሮትም አይደለም። ብዙ ቦታ እየከፋፈልን አወጥተን ማየት እንችላለን። አማን በደንብ አንደርስታንድ ታደርገኛለህ የምለውን ግን ከቸርች ኤርሊ ፋዘሮች ጀምሮ ከሐዋርያቶቹ ተማሪዎች ጀምሮ ያሉት እስከ ኤርሊ እስከ ብዙ መጥቀስ እንችላለን። አፖስቶሊክ ኦፊሶች ወይ አገልግሎቶች ሚኒስትሪዎች እንዳሉ ግልጽ ነው። በጽሁፋቸው እያንዳንዱን መጥቀስ እችላለሁ። ብዙ ጥቀስ ካልከኝ ጠቅሳለሁ። አማን ጠቅሳለሁ። ከ180 መጀመሪያም ከዛ በፊት የነበሩ እስከ 300 ምናምን ድረስ ሰዎችን ማምጣት ይችላለሁ። ከመጽሐፍ የምንቀበላቸውን የቸርች ኤርሊ ፋዘርስ የሚባሉት ከዲዳኬ ጀምሮ ማለት ነው። ክሌመንት ኦፍ ሮም ምናምን ብዙ በተለይ አይሚን የሼፈርድ ኦፍ ኤርመስ የታወቀ በደንብ ይሄ በግልጽ በስራዎችም ኤክስፕሊሲትሊ ፕሮፌቲክ አገልግሎት እንዳለ ሜንሽን የሚያደርገው ነው የሚታወቅ ነው። እና ቸርች ፋዘር በቸርች ሂስትሪ የለም አልነበር የሚለው ፍጹም ሐሰት ነው ብዬ ነው የማስበው። ሮንግ ነው ብዬ ነው። በእርግጥ የሆነ ጊዜ ቸርች ላይ ተቋርጦ ሊሆን ይችላል። ቸርቾች ውስጥ ጽሁፎች ውስጥ ሜንሽን ላይ ይደረግ ይችላል። እሱ ደግሞ ቸርች በተለያየ ነገር ውስጥ አልፋለች። የመንግስት ሰማያትንም ገንዘብ የሸጠችም ነበር ድነት በዛ ይገኛል ብለው። በኋላ እኛ ተቃዋሚዎች ነው የምንባለው። ተቃውሞ እንትና አባቶች ጥለውት ሲወጡ ቸርች ብዙ የወደቀ ነገር ነበረው፣ አሰራሩ ብዙ ነገሩ። ስለዚህ ባይብሊካል ነው ፕሮፌቲክ የእግዚአብሔር የሰጠ ጸጋ ስጦታ መጽሐፍ ቅዱስ ላይም በደንብ በግልጽ የሚናገር ነው። ከኤርሊ ቸርች ፋዘሮች ውስጥም እናየዋለን። እንደ አገልግሎት ኦርዲኔሽን ምናምን የሚለው ሌላ ክርክር ካልሆነ በስተቀር እንደ ሚኒስትሪ፣ እንደ አገልግሎት፣ እንደ ሰርቪስ አለ። ስለዚህ አማንን ልጠይቀው የምፈልገው አንደኛ ፕሮፌሲ አገልግሎቱ የለም ወይ ነው ቤዚክ ልጠይቀው የፈለግኩት። በግልጽ እንድትነግረኝ የምፈልገው እንደ ሚኒስትሪ አለ የለም የሚለውን በግልጽ እንድነግረኝ እፈልጋለሁ። ኦርዲኔሽን ላይ አተኩር ስትናገር ስለነበር ወይ ኦፊስ ላይ አተኩር ስትናገር ስለነበር እንደ አገልግሎት አለ የለም የሚለውን መጀመሪያ መልስልኝ። ከዛ ግን መረጃዎችንም እያሳየው መነጋገር እንችላለን። እሺ፣ በመረጃዎቹ ብናወራ ጥሩ ነው። ግን ያንተ ጥያቄ መጀመሪያ አድሬስ ላድርግና አዲስ ኪዳን ላይ የምናየው ነቢያት ተብሎ አጋቦስ ላይ ያየ ነው። ኦኬ፣ ሌሎቹ ኖርማቲቭ በሆነው በቸርች ላይፍ ውስጥ ቤተክርስቲያን ቀጥላ በመጣችበት ሰንሰለት ውስጥ አይታወቅም ነው የምልህ። ይታወቃል የምትላቸውን ጥቀስ፣ እነ ኦገስቲንን እነ ኦሪገንን ጥቀስና ኮንቴክስቱን አብረን እናየዋለን። ያው የሚነሱት እነማን እንደሆኑ ስለምናውቅ ማለት ነው። ትጠቅሳለህ። እኔ ደግሞ እያልኩ ያለሁት ኦልሬዲ በሐዋርያቱ የተነገረው ጸንቷል ነው የሚለው ዕብራውያን ምዕራፍ 2 በቃ ጸንቷል፣ የጸና የትንቢት ቃል አለን ነው የሚለው። ሌላ መጥቶ ማንም የላላ ቢሎን የሚያጠብቅ የለም። ኦኬ፣ ስለዚህ እገሌ ፕሮፌቲክ አትራንስ ነበረው፣ እገሌ እንደዚህ የሚያወራ ነበረው ምናምን የሚሉ በየቦታ የተቀመጡ አሉ። በምን ኮንቴክስት ነው የተነገሩት እነሱ የሚለውን ማየት ስለምንችል ግን መተን ሰከንድ ሰንቸሪ እና ሰርድ ሰንቸሪ ላይ ነበረ እንደዛ አይነት ነገር የሚል ነገር ሲመጣ ኢሚዲየትሊ ቤተክርስቲያን ምን አይነት እርምጃ እንደወሰደች ስለምናቅ ማለት ነው። በነማን በኩል ተደርጎ ደግሞ ሲወራ እንደነበረም ስለምናቅ ኦግስቲን የምጠቅሰው ከሆነ ከጠቀስኩ በኋላ ሪፊውት አደርገዋለሁ። ስለዚህ እኔ የጸና የትንቢት ቃል አለ የሚለውን አምናለሁ። እሱም መጽሐፍ ቅዱስ ነው። ደን ኤቭሪ ቲችንግ ደግሞ መልሶ መጥቶ የሚመዘነው በዛ ነው። ደን ይሄኛው የሰከንድ ሌቭል ፕሮፌሲ አለ የሚለው 20ኛው ክፍለ ዘመን ላይ
ወይን ግሩደም ፕሮፓጌት ያደረገው አይነት አስተምሮ ነው ባይዞ ሰከንድ ሌቭል ብሎ ማለት ነው። ፕሮፌሲ ኢን ዘ ኒው ቴስተመንት በሚለው መጽሐፉ ላይ አርጊው ያደረገው ነው። ዳን ኤርሊ ቸርች ላይ ነበሩ የሚላቸውን አካላት ጠቅሷል። የሆነ ያክል በደንብ ተደርጎ ሪፊውት ተደርጓል። እሱም ሂስቶሪካል ቴዎሎጂ ላይ ባሉ ሰዎች እሱ ያቀረባቸውም ሪፊውት ስለተደረጉ ማለት ነው። ሶ ጀስት ብሪንግ አባውት የምትላቸውን ኮንቴክስቹዋሊ ደግሞ ዲስማንትል እናደርጋቸዋለን ማለት ነው። ስለዚህ የእኔ መልስ የስ የጸና የትንቢት ቃል አለን። ቃሉ ነው ያለን፣ ትንቢቶቹ የተዘረዘሩበት ደን ያ ቃል ሲነገር እግዚአብሔር ሰዎችን በመንፈስ ቅዱስ ሙቭ ሊያደርጋቸው ይችላል ወይ ከሆነ ጥያቄ፣ ያ ቃል የጸናው የትንቢት ቃል ሲነገር ዳይሬክትሊ ተች ሊያደርጋቸው ይችላል፣ ሙቭ ሊያደርጋቸው ይችላል ወይ ከሆነ ጥያቄ የስ ነው የምልህ። እዛ ጋር የሚነገረውን ነገር ተናጋሪው ሲናገር በሚሰሙት ውስጥ ካሉበት ኮንዲሽን ጋር አድርጎ መንፈስ ቅዱስ ያንን ነገር ሊያዋቅረው ይችላል ወይ ከሆነ ጥያቄ የስ ነው መልሲ። ከዛ ውጭ ግን ኒው የሆነ ሪቬሌሽን የለም። አለ ኒው ሪቬሌሽን ተሰጥቷል የምትል ከሆነ የተሰጠው ሪቬሌሽን ምን እንደሆነ አንብብልን ከታሪክ። እሱን መስማት ፈልገው አንድም የለም። ቀድሜ ልንገራችሁ መልሶቹን የጠየኩትም ጥያቄ አልመለስከውም። ሁለተኛ ላይ ደግሞ አጋጭተዋል። አሁንም ምን ማለት ነው እስቲ ንገረኝ። የለም ብያለሁ እኮ የለም። እስካሁን ይኸውልህ ሶቨሪን እስካሁን ያወራሁትን በዚህ ጠቅልለው የለም ነው ያልኩ። ደን ያ ሪቬሌሽን አዲስ ኪዳናችን ላይ በምናይበት መልኩ መኖሩን አሳየን ከታሪክ። ጥሩ አንደኛ አይ ቃል ሲሰበክ ሲሰበክ አንድ ጥያቄው ምንድነው? ቃል ሲነገር ምን ሲል አዋቅረው ያልከው ምን ማለት ነው? አዋቅረው ያልከው ምን ማለት ነው? እሱ የኔ ነው ችግር የለውም። አሁን እኮ እያልክ ያለኸው ቀጥሏል ኦርዲኔሽን ምናምን የሚባለው ምናምን ሌላ ጥያቄ ነው አይደል ያልከው። ማይ ኩዌስችን ኢዝ ፒውር የሆነ ሪቬሌሽን ልክ እና አጋቦስ ላይ የምናየው አይነት ነገር እንዳለ አሳየኝ። ከሰከንድ ሴንቸሪ ሰርድ ፎርዝ እስከ 19ኛው አሳየኝ። በቃ አለቀ። አሁን እኔ እንትን አተራንሱ ሲነገር ሰባኪው ሲናገር ሰሚው ምናምን እሱን ተወው። ቅድም ብለናል፣ ካኖኒካል አይደለም ብለናል። ኒው ሪቬሌሽን ያልከው እንደሱ አይነት ከሆነ የለም፣ ምንም ጥርጥር የለውም። የአዲስ የሚመጣ እንደ መጽሐፍ ቅዱስ ግን ኖ ቆይ አማን ልጨርስ። አሁን አንተ ያልከው ያን ነው። እኛ ቅድም ፕሮፌት ማን ነው ያንን ካታጎሪ ሰጠ? ቆይ ያሺ አንድ እንትን ልበላ። እግዚአብሔር ለቤተ ክርስቲያን የጸጋ ስጦታዎችን የምጠብቀው ማለት ነው። ሚውት ላረክ ስለሆነ የምጠብቀው አጋቦስ ላይ ያየሁትን ሰከንድ ሴንቸሪ ላይ አሳየኝ። የትኛው ቤተክርስቲያን አባቴ እንደጠቀሰልህ አሳየኝ። ጨርሻለሁ። አጋቦስ ምን ነበር የተናገረው? እስቲ ፕሮፌት ያልከው በምንድን ነው? አጋቦስ ላይ የታየውን ነው ያልኩ። አጋቦስ የታየው ምንድን ነው? እስቲ አጋቦስ ላይ የታየው ቆይ ጳውሎስን በእንትን ወገቡን መታጠቂያውን ልክ ሕዝቅኤል ምናምን ሲያደርጉ እንደነበረው አድርጎ ሲያደርግ እንደነበረው ዳን ኢሳያ ላይ ራብ ይነሳል እንዳለው ዳን በዛ ምክንያት በክርስቶስ ቤተክርስቲያን ውስጥ አንድነትና ህብረት እንደመጣ አዲስ ሪቪሌሽን ነው ይሄ አማን። ያ እዛ ጋር ዳይሬክትሊ እግዚአብሔር ተናግሮት ምን ሀፕን እንደሚያደርግ ኦርደሩን ሳይሳሳት ነው የተናገረው። ሐዋርያት ሥራ ምዕራፍ 28 ላይ ጳውሎስ አጋቦስ የተናገረው ኦርደር ቃል በቃል እንደተፈጸመ አስቀምጧል። አውጥቼ አሳያለሁ እሱን። ማይ ኩዌስችን ኢዝ ገብቶኛል ጥያቄ በቃ። ስለዚህ ኤርሊ ቸርች ላይ ነበረ ያልከውን ነገር ኤርሊ ቸርች ላይ የነበረው ነገር ኒው ቴስትመንት ውስጥ የነበረው አይነት አቻ መሆኑን አሳየኝ። ይመስላል ጎን ለጎን ነው ይተቃቀፋል ምናምን፣ እሱን ተውና የምናያቸውን ነገሮች እነሱ መቀጠላቸው እነሱ ራሳቸው እንደቀጠሉ ማወቅ የምንችለው በምን ስለሆነ እዛ ጋር የተደረገው ነገር ራሱ እየቀጠለ መሆኑን የሚያሳይ ነገር መኖር ካለበት ብቻ ስለሆነ ማለት ነው። ስለዚህ ሾው ሚ ኒው ተስትመንት ፕሮፌሲ በኢኳል አልቲሜሲ ሰከንድና ሰርድ ሴንቸሪ ላይ ከዛ 19ኛ ክፍለ ዘመን ድረስ በቤተክርስቲያን ታሪክ ውስጥ የቱ ጋር እንደነበረ ታሳየኛለህ። እሱ ጋር ነው የምስማማው። ከዛ ውጭ ያለውን ነገር እመነኝ አልመልስልህም። ከዛ ውጭ ያሉ ነገሮች የተወሩትም ማለት ነው። ታንክ ዩ። ያ አዲስ መገለጥ ነው ምናምን የሚለው ነገር አያስማማኝም። አዲስ የሆነው ካኖኒካል የሆነው ኢንፋሊብል የሆነው ኦልሬዲ የተጣለ መሰረት አለ። ሌላ ነገር እንዳልከው ያ ኦፊስ ከሆነ ያ ክሎዝድ ነው። ከዛ ውጭ ግን መጽሐፍ ቅዱስ እንደሚናገረው ከመጽሐፍ ቅዱስ ጀምሬ ምንም ብንል በመጨረሻዎቹ ቀናት በሴት በወንዶች ላይ አፈሳለሁ መንፈሴን፣ ትንቢት ይናገራሉ የሚለው ነው። አሁን ትንቢት መናገር ጋር ነው ጉዳያችን፣ ከአገልግሎቱ ጋር ነው ያለው። ትንቢት መናገር የለም ወይስ አለ ነው?
እንዴት አለውን ሌሎቹ ጉዳይ ይሄ መጽሐፍ ቅዱስ በግልጽ በመጨረሻ ዘመናት በሴት በወንዶች ልጆች ላይ መንፈስ አፈሳለሁ ትንቢት ይናገራሉ ይላል። ኢቭን ትንቢትን ለመናገርም ፈልጉ ስለ ልሳን ኮምፔር በሚያደርግበት ጊዜ ጳውሎስ እንደውን በጣም ኤርነስሊ ዲሳይር እንዲያደርጉ ያሳስባቸዋል። ፕሮፌሲ በደንብ ትንቢት እንዲናገሩ ይፈልጋል። ምንም መጽሐፍ ቅዱሳዊ ስለ ትንቢቱ ማለት ነው ይሄ ከተገባልን ቃላት ውጭ የሚሉትን በቆሮንቶስ ቤተክርስቲያንም ነቢያትም 2 ወይም 3 ሆነው ይናቆይ ልጨርስ አማኔ መረጃው ሌላ ነው እያወራ ያለው ነቢያትም 2 ወይም 3 ሆነው ይናገሩ ሌሎችም ይለዩአቸው። ቋይ በኤርሊ ኖ ከመሰረት ከተጣለ ይሄ የመሰረት ትንቢት አልነበረም። ይሄ የሚለው የጸጋ ስጦታ ካለበት ውጪ ማለት ቆይ ሌላ እያወራ ስለሆነ ምዕመናን በደንብ አድምጡ። 435 ሰዎች ምን እየተወራ እንዳለ ማለት ነው። ምን ኤግዛክትሊ ምን ፒን ፖይንት አድርገን እያወራ እንዳለ በደንብ አድምጡ። ሶቨሬን ቅድም ስታወራ የምር የሆነ ነገር የምታመጣ መስሎኝ ነበር ቁጭ ብዬ ስጠብቅ የነበረው እሱን አምጣልን አሁን። እሺ ወደ እሱ አልፋለሁ። ከባይብል ልጀምር ብዬ ነው። እሱ ላይ ቀጥል። ምክንያቱም ቆሮንቶስን ከጠቀስክ አምንልሃለሁ እኔ ቆሮንቶስ ውስጥ ያለው ኤፌሶንን ከጠቀስክ አምነዋለሁ እዛ ጋር ያለውን። አንተ አሁን የምትለው ሞደርን ዴይ ላይ የምታስበውን ነገር ትሬስ ባክ አድርግና አሳየኝ ነው ይሄው። ኢንፈለብል ናቸው እነዚህ ትንቢቶች አሁን የማነብ ወዮ ብሮ ጀስት ሾው ሚ ክሌም ያረከውን አሁን ላይ ሞደርን ዴይ እሺ አንድ ጊዜ እድሉን ስጠኛ ነው ደግሞ ተራይል ልናገር እኮ ፖይንቱ ላይ ሄዳ ቆሮንቶስን ምናምን ከጠቀስክ ማን ተከራከረ ከሱ ጋር? ወንጌላቱን ከጠቀስክ ማን ተከራከረ? 27ቱን መጽሐፍ ከጠቀስክ ማን ተከራከረ? እሱ ኖ ክርክሩ ምን ላይ ነው? ክርክሩ ምን ላይ ነው? ካኖኒካል የሆኑት ኢንፋሊብል ናቸው እነዚህ ተመስርተናል ስላልክባቸው ነው። እነዚህ የተመሰረትንባቸው አይደሉም እያልኩ ነው። ትንቢቶቹ ቸርች ለኤዲፋይንግ ክራይስት ለኤዲፋይንግ የሰጠው እሱ ክላሲፊኬሽን ራሱ በጣም በቃ እንዲህ ዲባንክ የሆነ ክላሲፊኬሽን እንደሆነ እዚሁ ፕሩቭ ላድርግ። ምዕመናን ቀጥሎ የምጠይቀውን ጥያቄ እንደማይመልስ ቀድሜ ነግሬያችሁ ነው የምጀምረው። አይመልሰውም። ይኸው ጥያቄ አንተ አሁን ክላሲፊኬሽኑ ራሱ በጣም ክሩክድ የሆነ ክላሲፊኬሽን እንደሆነ ማለት ነው። ቆይ አሁን እኮ እኔን አላናገርከኝም። ቆይ መጀመሪያማ ሚዩት ነው ማድረግ ያለብህ አማን። የኔን ሀሳብ መጀመሪያ ስማ። ሌላ እያወራ ነው፣ ጊዜ እየበላህብን ነው ብሮ። እሺ ወደ ጉዳዩ ልሂድ፣ ወደ ቅድሙ መረጃ ልሂድ። ስለዚህ ካኖኒካል ያልሆነ እያለ ማን ነው ክላሲፋይ ያደረገልህ? ተው እሱን ክላሲፊኬሽኑንም ተውና እሱ ራሱ አሁን ላይ ያሉትን አፕሩቭ ለማድረግ አሁን ላይ ነቢያት አሉ ለማለት አፕሩቭ ለማድረግ የመጣ ሞደርን ዴይ ኢንቬንሽን ነው። ባይዘ ካኖኒካል ፕሮፌስ እና ነን ካኖኒካል የሚለው አሁን ላይ ያሉትን ካሪዝማቲክ ሰርክል ውስጥ ያሉትን አሉ ለማለት የመጣ አርጊመንት እንጂ ኖሮ አያውቅም። ካኖኒካል ነን ካኖኒካል የሚል ካለ ምዕመናን በደንብ አድምጡኝ። 444 ሰዎች ካለ እስቲ ካኖኒካልና ነን ካኖኒካል ሰከንደሪ ሌቭል የሚል አምጣልኝ። በ2000 ዓመት ታሪክ ውስጥ አምጣልኝ እስቲ። እኔ ራስህ አሁን ከተናገርከው ቅድም ተመስርተንበታል ስላልክ ነው የተመሰረትንበት። ቆይ አማን የተመሰረትንበት አይደለም ለማለት ፈልጌ ነው ያመጣሁት። ይሄ ትንቢት የተመሰረትንበት ያለቀው ክሎዝድ የሆነ ኦፊስ አይደለም ለሚለው ነው። ማን ነው እንደዛ ብሎ የነገረው? እሺ ይሄን ደግሞ የመጀመሪያው ከኤርሊ አፖስቶሊክ ቸርች ፋዘር ቢጀምር ዲዳኬ ይሄን በደንብ አድርጎ ነብያት እንደነበሩ በቸርቾች ውስጥ በስራዎች ውስጥ ገልጿል። ይሄን ታምናለህ? ፕሮፌቶች ኤግዚስት እንደሚያደርጉ እንዳሉ መመርመር እንዳለባቸው ውሸታሞችም እንዳሉ መለየት እንዳለበት ልክ ከአንደኛ ቆሮንቶስ 14 ጋር ማች የሚያደርገውን በጽሁፉ አሳይቷል። ይሄን እሺ እሱ ደግሞ ከዲዳኬ ላይ ያለው እኔ አውጥቻ አነብላለሁ፣ አንተ ግን አታነብም። ባይዞ እሱ ራሱ እንዴት እንደሚፈታ ማለት ነው። ዲዳኬ ላይ ያለው ኦኬ እኔ አውጥቻ አነባለሁ ምን ተብሎ ሲፈታ እንደነበረ። ነቢያት ቢመጡ ኢቨን እጃቸው ላይ ገንዘብ ብዙ ቢይዙ ባይዙ ገብቶ 3 ቀን ሰው ቤት ውስጥ ቢቀመጡ ባይቀመጡ እየተባለ የተቀመጠው ሪፈረንስ ሪቬሌሽንን የሚቀበሉ ከዛስ አንተ አሁን ባልከው ሁቺስ ታሪክ ውስጥ የሌለ ማለት ነው ነን ካኖኒካል የሆኑ ደን ሰከንደሪ ሌቭል ፕሮፌሲን አተር የሚያረጉ ተብሎ አልተቀመጠም። አንተ ክሌም የምታደርገው የለም እኮ ለምንድነው የምትፈልገው? እዛው ለምንድን ነው አማን? አንተ ቆይ አንተ አሁን የገለበጥከው ነው አማን። እያልን ያለነው ነቢያት አሉ የሉም ነው። ወደ ሌላ እንዳትወስድብኝ። አሁን ወደ ሌላ ክላሲፊኬሽን ውስጥ አትግባ። እኔ ክላሲፊኬሽን ቅድም ስላልከው ነው ሶሪ፣ ቃሉን እንትን ካልከው እያልን ያለነው ኦይ መጀመሪያ እንስማማ፣ ችግር የለውም የምታውቃቸው ስለሆኑ እናውራ። መጀመሪያ ተቀበሏቸው ነቢያትንም ሶሪ ደርቤ ማውራት ስለማልወድና ሰውም ደርቦ እንዲያወራብኝ ስለማልፈልግ ምን ታደርጋለህ? የጀመርንበት ቶፒክ ላይ ስለሆነ መልስ እየሰጠ ያለኸው እኛ ኤፌሶን 2ን ኤፌሶን 3ን ይዘን እና አጋቦስን ይዘን ሌሎችን ይዘን አዘ ሪፈራንስ እነሱን የሚመስል ፍለጋ ነው ታሪክ ውስጥ የገባ ነው አሉ። ኧረ ኤርሊ ቸርች ፋዘሮችም ጠቅሰዋል እንደዚህ አይነት ነገር ብለህናል።
ደን ያንን ካታጎሪ የሚያሟላ አውጣና ሳይ ከፈለክ ጀስት አሁን በጣም ብዙ ነው ማሳያው። እኔ እኮ እድል ስጠኝ እኔ እያልኩ ነው። ጨርሼ ዝም ልል ነው ሶፍሪን። ስለዚህ ምዕመናን ይሄንን ነው ፍለጋ እየገባን ያለ ነው። 424 ሰዎች በደንብ ስሙ። ይሄንን ፍለጋ እየገባን ያለ ነው። አሁን ሶቨሪን እሱን ያሳየናል አያሳየንም የሚለውን እናያለን። ቀድሜ ልንገራችሁ፣ እሱን አይደለም የሚያሳየው ሌላ ነገር ነው የሚያሳየን። አሁን ቀጥል። ሚዩቱን አላነሳም። አማን ቀጥል ስትል ነው የምቀጥለው። ሂዱ። ችግር የለውም ማንሳት መጀመሪያ እንስማማ። እያሳየው ስለሆነ አንተ የአንተ ሪፍሌክሽንም ፈልገዋለሁ። ስለዚህ አታንሳው። ይሄ አሁን የተናገርኩት ላይ ፕሮፌቶች እንደነበሩ ጽፏል አልጻፈም? መጀመሪያ እሱ ነው። ፕሮፌሰሮች ፕሮፌት የሚያደርጉ ሰዎች ትንቢት የሚናገሩ ወይ ፕሮፌሳይዝ የሚያደርጉ ወይ ፕሮፌቶች እንዳሉ ለምሳሌ ነቢያቶችን እንዲቀበሉ ከመንፈስ የሆነ በመንፈስ የሚናገሩ በመንፈስ ትንቢትን ይናገሩ የሚል እንደናንተን በመንፈስ መርምሯቸው የሚል አይነት ጽሁፎችን ንግግሮች ውስጥ ተናግሮ አልተናገረም ነው። ቸርች ፋዘር ውስጥ ጭራሽ አይታወቅም ስላልክ ሁሉም ከስፕሪት የሚናገር ሁሉም በስፕሪት የሚናገሩም ነቢያት አይደሉም ብሏል። እንደዚህ እኔ አሁን የጠየቀኝም ማለት ነው ቶታሊ ነው ዲስማንትል የማደርገው፣ ግን የሆነ ባወራ ቁጥር ከምመልስ ነው መጀመሪያ ይመልስልኝ። ግድ የለም መልስልኝ፣ ችግር የለም። አልመልስም፣ አሁን አልመልስም። በቃ አዘጋጅና ኦርጋናይዝ አድርገህ አማን ሲናገር የነበረው ነገር በዚህ መንገድ ምናምን ትክክል አይደለም። ይኸው አዲስ ኪዳን ላይ የምናየው ነገር ቀጥሎ ዲዳኬ ላይ ተቀምጧል፣ ሄርማስ ላይ ተቀምጧል፣ ኤርሊ ቸርች ፋዘሮችን ብለውታል። ስለዚህ አማን የተናገረው ነገር እንደ አልተርናቲቭ ሊታይ ይችላል እንጂ ሌላ አይደለም የሚለውን ነገር በራስ መንገድ አስቀምጠው። ቃል በቃል እየጠየቀኝ ከሆነ ብሊቭ ሚ ብሮ አይ ዊል ዲስማንትል ኤቭሪ አርጊመንት እያወራ ያለውን ነገር ግን ጨርሰው። እኔ ዲስማንትል ታደርገዋለህ የሚል ሀሳብ የለኝም። እኔ ግን አንደኛ አሁን ኦርጋናይዝ አድርገህ ጨርሰው። ኮት የምታደርጋቸውን ካሜራ ክፈት፣ አሳየን። እንትኖች ኮንቴክስቱ ካልተማመንን ወደዛ ገባለሁ፣ ግን ከተማመንን እዛ ውስጥ ታይም ቴኪንግ ሌላም ሰው እንዲያወራ እንድንል ማለት ነው። ሀሳቡ እንዳይዛዛብን የሚያሳትፍ እኔ ሚዩት ነው ማድረገው። ምንም አልከፍትም። አሁን እንትን ከአዲስ ኪዳን ጋር እያያዝክ ያመጣቸው ሪፈራንሶች ይሄ ነው እየታየ ያለው። ሰከንድ ሴንቸሪ ላይ አማን አይታወቅም ያለው ነገር ውሸት ነው እያልክ ፕሩቭ እያደረግ ከዛ አዲስ ኪዳናችን ላይ ሲነገር የነበረው ነገር እውነት ነው ይሄው ቀጥሏል የሚለውን ፕሩቭ እያደረግ ዝም ብለህ ቀጥል። ከዛ እኔ ደግሞ በማስረጃ አንተ ያወራው ስህተት መሆኑን አሳያለሁ። በዛ መልክ ቢሆን ነው የሚሻለው። ቃል በቃልማ ይኸው እስካሁን ቆየን እኮ። ስለዚህ ቀጥል፣ ካሜራ ክፈት፣ ሪፈራንሶችን እያሳየ ቀጥል። ቴንክ ዩ። እሺ አይ ቲንክ ቦሪንግ እንዳይሆንብን እኔ መረጃዎችን አውጥቼ አማን ድንገት ማይቀበላቸው ካሉ ብቻ ላውጣ። ሀሳቤን መጀመሪያ ልግለጽ። እያንዳንዱ አይ በቃ ዝም ብለህ እጅ ላይ ያሉትን ዝም ብለህ ያ መጀመር ነው። እያንዳንዱን ታይም ቴኪንግ ቦሪንግ እንዳይሆን። ሌላውም እኔ ዋናው ነገር አንድ ጊዜ ቆይ አማን እንዳልናገር እያረከኝ ነው። ባይዘ እንዳልናገር እያረከኝ ነው። አንድ ጊዜ በቃ ሚውት አላነሳም ብለሃል። አንዴ ሚውት አልክ ጂሚ በስለዚህ አድርገው ሬፈራንስ ልናይ ስለሆነ ስለዚህ አንድ ጊዜ ተቀስልን በቂ ነው። ከዛ በላይ ምንም ቦሪንግ አይሆንም። ሁለት ሶስት ቆይ ወደዛ ከመግባቴ በፊት መጀመሪያ እኮ እንዳልናገር እያረከኝ ነው። መጀመሪያ ልጥቀስ። አንተም እኮ ተቀበላቸዋለህ። ለምንድን ነው ካሜራ ያልከኝ? ስለዚህ መጀመሪያ ልጥቀስ። ሬፈራንሶችን አሳየን። ቀጥል። ታንክ ዩ። መጀመሪያ ልጥቀስ ማትቀበላቸው ከሆነ አሁን እያልኩ ያለሁት እኔ እያሳየሁ ያለሁት ልክ እንደ እንትን አይነት ነብይ እያልን ሳይሆን የፕሮፌት እንዳለ ሪኮግናይዝ አድርገዋል ቸርች ፋዘሮች ነው የክሌሜ እሱ ነው። አማን የለም ያለውን ነብይነት ለቸርች እግዚአብሔር ለማነጽ ትንቢት የሚናገሩ ማለት ነው እንደነበሩ ነው መገልጸው። ከመቶ አካባቢ የነበረው 90 አካባቢ ወይ ከመቶ ምናምን ኤርሊ እዛ አካባቢ የነበረ ዲዳኬ በትክክል በስራው ይሄን ተናግሯል። አልተናገረም ካልክ አሳያለሁ። አሁን አንተ ግን አሁንም አግሪ ያደርጋለሁ ነው ያልከኝ። ባይዘወይ አልስማማም ያልከውን አላየው። የክሌመንት ኦፍ ሮምንም እንዲሁ ቀጥ እያሳያለሁ። ከ180 በጣም ኤርሊ የነበሩት አፖስቶሊክ ቸርች ፋዘሮችን በጣም እስከ 4-5 ላመጣ እችላለሁ። ኢቭን ኢራኒየስን ጨምረዋለሁ። እየፎከርክ እኮ ነው ብሮ፣ ፉከራውን ተውና። ያ ግን አንተ መጀመሪያ ንገረኝ። አንተ ልክ አይደለም አሁን ማመጣለህ። በቃ የራስን ፕሬዘንቴሽን አቅርብ። ከዛ በኋላ አንተ ያቀረብከውን በሙሉ እኔ ሳፈርሰው መልሱን ታገኘዋለህ። አሁን ዝም ብለህ ግለጥና አንብብልን። እሺ ታይም ቴኪንግ እንዳይሆን ጊቭ ሚ እንዳልከው ቦሪንግ እንዳናደርገው ያሉ እድልም ያላገኙ ስላሉ በሐሳብ አማን አበላሸው እንጂ በሐሳብ ነው። እኔ አልስማማም ቢል ያውቃቸዋል። ሰዎቹን እየጠቀስኩ ያለሁትን እስከ 180 ከዛ በኋላ ያሉትን እያንዳንዱ ሰዎች ጠቅሳቸዋለሁ። ወይ ሰዎችን ጥቀስ። ሶቨሬን ምን ታደርጋለህ አንተ? የራስህን ኤቪደንስ የምትላቸውን ነገሮች አቅርብ። ከዛ አማን ደግሞ ያንተን
ኤቪደንስ ብለህ የምታቀርባቸውን ነገር አፈርሳቸዋለሁ የሚል ሀሳብ ነው እየተናገረ ያሉ ስለሆነ ቦሪንግ በማይሆን መልኩ አንተ አጠር አድርገህ ክሌም ልታስደርገ ሞክር። ከዛ ለአማን እንሰጣለን። እናንተ ሁለታችሁ እዛ ጋር ታቆሙና ወደ ቀጣዮቹ እናልፋለን ማለት ነው። ዛት ዋት ኤግዛክትሊ አም ትራይንግ እሱን ነው እያልኩ ያለሁት። የመጀመሪያው እሺ ልግለጽ፣ በጣም በ2 ደቂቃ ሳጥሬ እናገራለሁ። እያንዳንዱ ቸርች ፋዘሮችን እየጠቀስኩ አማን የሚስማማቸውንም የማይስማማቸውንም እሱ ላይ ሪፍሌክት ያድርግ። እንትና አላለም የሚል አይነት እናንተን ከሆነ ደግሞ አውጥቼ ለማሳየት ሞክራለሁ። የመጀመሪያውን ኦልሬዲ ተናግሬዋለሁ። የክሌመንት ኦፍ ሮም እሱም በስፕሪት ሊድ የሚሆኑ አክኖሌጅ እንዳለ የነብይነት አገልግሎት እንዳለ በስራዎቹ ላይ ተናግረዋል። አፖስቶሊክ እዛ ውስጥ አልገባም። የሐዋርያቶች እሱን ክሌም አላረገም። አፖስቶልን ግን በግልጽ ክሌም አድርገዋል። በስራው ኦንጎይንግ እንደሆነ የመንፈስ ዛሬም በነብይነት ቸርቹን እያነጸ እንደሆነ አካሉ እንደሚታነጽ በትክክል በስራው አስቀምጧል። ክሌመንት ኦፍ ሮም እንግዲህ ከ100 አካባቢ ነው። እሱም ያው 100 አካባቢ ላይ ሼፈርድ ኦፍ ኤርሜስ ሁሉም የሚያውቁት ነው። አማን በደንብ ያውቀው እርግጠኛ ነኝ የምናገረው እሱ እንደሆን በቪዥንስ በተለያየ በትሩና ፎልስ ፕሮፌሲ ሁሉ እያለ የከፋፈል እንደመለየት እንዳለባቸው ተናግሯል። ካኖናይዝም መሆን የለባቸውም ብሏል። ቃሉ አልጠቀምም እንጂ መሰረት እንዳልሆነ ግን ልንጠቀም ቤተክርስቲያን እንደምትጠቀም ተናግሯል። በትክክል ለአካሉ መታነጽ የሚል ማን ሼፈርድ ኦፍ ኤርሜስ ያዝልኝ የምላቸው ነገሮች እነ ጀስቲንም ዘሴም ቲንግ ተናግሯል። ኢራኔስም እንደዚሁ በስራዎቹ በደንብ አስቀምጧል። ፕሮፌሲን ቪዥን እንደሆን ፈውስን ሁሉ አስቀምጧል። እሱ የፈውስን የመለየት ጸጋ የመንፈስ መናፍስትን የመለየት ነገሮችን በደንብ አስቀምጧል። ምንም እንደዚህ አይነት ጸጋው ምንም ከዛ ከ180 በኋላ ያሉት አንድ ሰው ድንገት ኦሪገን በደንብ እንግዲህ ለመጥቀስ ሌሎች አሉ ብዙ፣ ግን ኦሪገንን በደንብ ኮመንሊ በስራዎች አቅርብ ካለኝም ላቀርብ የሚችለው ነው። እግዚአብሔር እስካሁን እንደሚሰራ ነብይነት እንዳለ ግን ብዙ ሌስ ፍሪኩዌንት ብዙ ጊዜ ፍሪኩዌንትሊ ሊኖሩ እንደሌሉ ሬርሊ ግን እንደዚህ አይነት ነገሮች እንደሰማ እንዳለ ቸርቾች ውስጥ እንዳለ ተናግሯል። ፍንጭ የሚሰጥ እንዳለ የሚያሳይ ማለት ነው። ያ ሌሎቹንም አቀርባለሁ። ዩሲቢኤስም እንደዚሁ ቸርች ሂስትሪያን ወደ መጨረሻ አካባቢ ወደ 340 እሱም እንደዚህ አይነት ሳጣ ገባዎችን እንዳለ የሚመስል ነገር የመለየት ነገር እንዳለ የነብይነትም ጸጋ እንዳለ ቸርቾች እንደዛ እንዳላቸው ግን በስርዓት ረጉሌት እንዲደረጉ እና ቴስት እንዲደረጉ ተሰሎንቄ ላይ በተቀመጠው መሰረት ፈትኑ በሚለው መሰረት አስጠንቅቋል በግልጽ። ስለዚህ እነዚህ ይሄ ነው መረጃ አሁን የጠቀስኳቸው ሰዎች ናቸው። እንግዲህ አማን ዋናው ፖይንቴ አሁንም አማን ወደ ሌላ ነገር እንዳይወስደው ፕሮፌሲ ትንቢት ቸርችን ኢዲፋይ የሚያደርግ ትንቢት አለ የሚል ነው። ነቢያት ነበሩ ተሾመዋል፣ እሱ ሌላ ጉዳይ ነው፣ መነጋገር እንችላለን። ዋናው ግን ትንቢት እግዚአብሔር ጸጋ ስጦታል ለአካሉ መታነስ ሰጥቷል ነው። ትንቢት የሚናገሩ ሰዎች ደግሞ እንደነበሩ እነዚህ ጽሁፎች ያሳያሉ ነው። ልክ እንደንትና እያልኩ አይደለም። ቴንክ ዩ